በዛሬ ቪዲዮ በሀዲያ ምድር ከ98 ዓመት በኋላ ዳግም የተፈጠረውን ጉድ በስፋት እንዳስሳለን። በጣም ያሳዝናል። የተዋሕዶ ተወካይ የሆነው ዲያቆን ስዩም ራሱ ወንጌላዊ ኤርሚያስን ጠርቶ ቀጠሮ አስይዞ በኋላ ከ10,000 ሰው በላይ በጉጉት እየጠበቀ ሳለ ፕራንክ ይመስል ቀርቻለሁ ያለበትን ጉዳይ እንዳስሳለን። እንዲሁም ደግሞ ዶክተር ማሙሻ ፋንታ በወንጌል ስርጭት ጉዳይ ብዙዎችን ያስደመመ ንግግር አድርጓል እየተባለም ነው። እሱም ምንድነው የሚለውንም አብረን ሪአክት የምናደርግ ይሆናል። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን እንደገና ተከስተናል። በዛሬ ፕሮግራማችን እስከ መጨረሻ ከቆያችሁ እንደምትባረኩበት ምንም ጥርጥር የለውም። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? ዌልካም ብለናችኋል። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ፕሊዝ ይሄ ቪዲዮ ለብዙ ሰዎች መድረስ ስላለበት ላይክ ማድረጋችሁ እንዳትረሱ። ዝግጁ ከሆናችሁ እንጀምር። በጣም ያሳዝናል። የተዋሕዶ ተወካይ የሆነው ዲያቆን ስዩም ራሱ ጠርቶ ቀጠሮ አስይዞ ቀርቻለሁ አለ። ሌላው ቢቀር እንኳ መነኩሴ፣ ካህን፣ መምህር ካለ ይቅረብ ይባላል። ኦንላይን ከነበረው ከ10,000 ሰው ውስጥ አንድ ሰው እኔ ያለው የሚል ይጥፋ። ኦርቶዶክስ በመወያየት አታምኑም። ማታ ለውይይት ራሱ ጠርቶ ዲያቆን ስዩም ቀርቻለሁ አለ። የሚጠሩት እነሱ የሚቀሩትም እነሱ። ምክንያት ይባላል። ምን ቢል ጥሩ ነው? አዳልጦ ይጥሎሃል ተብያለሁ። በያስኮ ነገር ጥርጣሬ አለ ማለት ነው። ተረት ተረት ወንጌል ላይ እየጨመርክ እንደሆነ እየተነቃብ ነው። የኦርቶዶክስ አባት ነን እያላችሁ በየቲክቶኩ የምትመጡ ህዝቡን እያሸማቀቃችሁት ነው። ትላንት መጤ የተባለው ሃይማኖት ዛሬ እንዴት እውነት ይዞ መጣ? በብዙ 1000 ዓመታት የነበረች ሃይማኖት ተብላ የተቀመጠች ኦርቶዶክስ ልጆቿ ሲጠሩ እየተደበቁባት መጣችሁ አብራሩ ሲባሉ ደፍራችሁ መቅረብ ለምን አቃታችሁ? የሚወያይላችሁ የለም እንዴ? አንድ ሰው ይጠፋል። ከጴንጤ ፊት አትቅረቡ፣ ጉድ ትሆናላችሁ በወላዲት አምላክ ስም ተብሏል። እሺ ዲያቆን ስዩም ቀርቷል። ሌላ መነኩሴ፣ ካህን፣ መምህር ካለ ይቅረብ ይባላል። ኦንላይን ከነበረው ከ10,000 ሰው ውስጥ አንድ ሰው እኔ ያለው የሚል ይጥፋ። የሚገርመው ህዝቡ እየነቃ ነው። ወንጌልና ተረትን እየለየ ነው። ትገዛታለ፣ እንዲህ ትሆናለ፣ ትወገዛለ። በመተት በተረት ህዝቡ እየደነገጠ አይደለም። በወንጌል ብርሃን ጨለማው ሲገፈፍለት የተረት ጫካ እየወደመ 1 እና 2 ሰዓት ቁጭ ብሎ ወንጌልን እየሰማ ነው። መረጃውን ያገኘነው የዓለም ብርሃን ክርስቶስ ከሚለው ከፌስቡክ ገጽ ነው። እንዲሁም ደግሞ በሀዲያ ምድር ከ98 ዓመት በኋላ ዳግም የተፈጠረው ድንቅ ነገር አለ። እሱንም ዳግም በለምቡዳ እሱንም ፓስተር ታምራት ኃይሌ በፌስቡክ ገጻቸው እንዲህ ሲሉ አስፍረዋሉ። ዳግም በለምቡዳ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጡን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። ማርቆስ 16:8። እኛም በፊቱ ሞገስ አግኝተንና እድል ቀንቶልን ይኸውና ከጸሎታችሁ ጋር የዚህ ወንጌል መልእክተኛ ለመሆን በቃን። ለስሙ ክብር ይሁን። የተወደዳችሁ ቅዱሳን በያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። የሰባተኛ ዙር ሚስዮናዊ ጉዟችን 5ኛው ጣቢያችን የነበረው ታሪካዊ ለምቡዳ የተባለ ስፍራ ነበር። ይህ ስፍራ ታሪካዊ የኤስአይኤም የመጀመሪያ ሚስዮናዊና የቤተክርስቲያን አባት የሆነው ዶክተር ቶማስ ላምቤ እንደ ኢትዮጵያ አቆጣጠር በ1920 ዓ.ም የዛሬ 98 ዓመት በደቡብ ኢትዮጵያ የመጀመሪያውን የወንጌል ዘር በጣለበትና ቆሞን በሰበከበት ስፍራ ላይ ቆመን ያንኑ ጊዜ የማይሽሮን ዘላለማዊ ወንጌል በመስበካችን እንደ ታላቅ ዕድል ቆጥረን እግዚአብሔርን አመስግነናል። በዚህ ሳምንት ቆመን ከሰበክንበትና ከዘመርንበት መድረክ ተነስቶ የክርስቶስ ወንጌል በ98 ዓመታት ጉዞ መላውን ደቡብና ደቡብ ምዕራብ ኢትዮጵያ ሲያዳርስ የስዊድንና የጀርመን ሉተራውያን ሚስዮናውያን የለኮሱት የወንጌል እሳትም ከምዕራብ ኢትዮጵያ ተነስቶ ወደ መሃል አገር በመገስገስ ሁለቱ እንቅስቃሴዎች በመሃል አገር ተገናኝቶ ነው ዛሬ ከ30 ሚሊዮን ለማያንስና የአገሪቱ ህዝብ ቁጥር 1/3 ገደማ የሚደርስ ወንጌል አማኝ ሆነናል ለማለት የበቃ ነው። ሰሞኑንም በቆየንበት ለምቡዳ ጣቢያችን ዶክተር ዳዊት የዩኒቨርሲቲ ፕሬዝዳንት፣ የዋቸሞ ዩኒቨርሲቲ ፕሬዝዳንት እንደዚሁም ዘማሪ ዮሴፍ ሳሙኤል ጋር በመሆን አገልግለናል። በታላቅ ንሳና የታድሶ ሪቫይቫል በከፍታ ጨርሰን ለቀጣዩ ጉዞ በዝግጅት ላይ እንገኛለን። አሁንም በጸሎታችሁ አብራችሁን ተጓዙ የሚል መልእክታቸውን ፓስተር ታምራት ኃይሌ በፌስቡክ ገጻቸው ላይ አስፍሮ ይገኛሉ።
ክብርህን አሳየኝ እንጂ ክብርህን አቅምሰኝ እንጂ እለፈልፋለሁ። የቀመስኩትን ያየነውን እናወራለን፣ ያየነውን እንመሰክራለን። የሰው ፈቃድ አያስፈልገንም። ማን ፈቀደላችሁ የሚሉ ሰዎች አሉ። ምንም የሰው ፈቃድ አያስፈልግም። ባለስልጣን ልኮናል። ሹም ነው የላከን። ሹም በሰማይና በምድር እርሱን የሚመስል የሌለ፣ በሰማይና በምድር ስልጣን ሁሉ የእርሱ የሆነ ስፔሻል ፐርሚሽን ነው። በነገራችን ላይ ይሄን እኮ ነው ያሉት ሐዋርያት። በዚህ ስም ሁለተኛ እንዳትናገሩ። እንናገራለን። በማን ፈቃድ? ፈቅዶልናል። እርሱ ተናገሩ ብሎናል። እናንተ አትናገሩ ብላችኋል። እርሱ ይበልጥብናል። እርሱን ሰምተናል። እርሱ ልኮናል። እንናገራለን። የሰው ፈቃድ አያስፈልገንም። ደብዳቤም አያስፈልገንም። ሞቲቬሽን አያስፈልገንም። we are already motivated። ለምን? ያሸነፈ ጌታ ስለላከን። ክብር ለእግዚአብሔር ይሁን። አብሮን የሚቆም ጌታ ስለላከን። ማቴዎስ ወንጌልን ተምሬያለሁ እመረቃለሁ ካላችሁ እንግዲያውስ ሂዱ። ለጎረቤት፣ ለጓደኛ፣ ለቤተ ዘመድ፣ ወንድሞች እናቶች፣ ጎረቤት፣ ጓደኛ ከወደዳችኋቸው ቤተሰብን ከገሃነም አውጧቸው። ከገሃነም የሚያወጣው ስልጣን ሁሉ የእርሱ የሆነ ክርስቶስ ኢየሱስ ብቻ ነው። ሰው ከገሃነም የሚወጣው እኛ ቸርች ሲመጣ ነው ብለን አንሰብክም። ሰው ከገሃነም የሚወጣው ግን የኢየሱስ ደቀ መዝሙር ሲሆን wherever he is wherever she is። መዳን በስድስት መንገድ የለም። መዳን አንድ መንገድ ነው ያለው። ይሄን እንመሰክራለን። መዳን 60 መንገድ የለውም። መንገድ አንድ ነው። ህይወት አንድ ነው። እሱም ኢየሱስ ክርስቶስ ነው። እውነት አንድ ነው። በእኔ በቀር ብሏል። very exclusive። ወደ ክርስቶስ ካልመጣ ሰው አይደንም። ስራ ተሰጥቷቸዋል። የሚጸልይ፣ የሚያሰላስል፣ የሚመሰክር፣ ሸክም ያለው ሲሪየስሊ የሚወስድ ህዝብ እግዚአብሔር ያርጋችሁ። ሰው ቢቀበል ባይቀበል ቢያማ ባያማ የአንድ ሰሞን ነገር ላይ አትለጠጡ። ውጡ ከዛ። እኛ ቤት የመጣው መምህር ጉድ ነው። ያላየን ያልሰማን ያልታሰበን መካሪ አስተማሪ ነው። ይህንን የሚያስተምረው የተቀበልነው ቅዱሱ መንፈስ ይባላል። እንግዲህ ቤተሰቦች በዛሬው ቪዲዮአችን እንደተባረካችሁ አልጠራጠርም። እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው የማመሰግነው። ይሄን ቪዲዮ ላይ ካላደረጋችሁ አሁኑኑ ላይክ አድርጉ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ጊዜ በሌላ ቪዲዮ እስከምንገናኝ ይመቻችሁ። ተባረኩ።